ሰላም የተወደዳችሁ እንደምን አላችሁ? የዓለም ዋንጫ የአራት ቀናት ዕድሜ ቀርቶታል። በዚሁ ሳምንት የሚደረጉ የአቋም መፈተሻ ጨዋታዎች አሉ። ትናንትናም በርከት ያሉ ጨዋታዎችን የእንግሊዝ ብሔራዊ ቡድንን፣ የጀርመን ብሔራዊ ቡድንን፣ የፖርቹጋል ብሔራዊ ቡድንን፣ የቤልጅየም ብሔራዊ ቡድንን ጨዋታዎችን ተመልክተናል። በስፋት እየተመለከትናቸው እንቆያለን። ጨዋታዎቹ ላይ ምን ተመለከትን? አዳዲስ ጉዳዮችስ ምን አሉ? አርጀንቲና ማሸነፋለች። ዛሬ ዴንማርክ የሚያደርጉት ጨዋታ አለ። ሌሎችም የዓለም ዋንጫ የቅድመ ዝግጅት ጨዋታዎች ይደረጋሉ። በዓለም ዋንጫው ላይ አዳዲስ ነገሮች ይካተታሉ። ከሰሞኑ በዳኝነት በቫር የውሳኔ ሂደቶች ላይ የተሰሙ ጉዳዮች ነበሩ። ሌሎች አዳዲስ ጉዳዮችስ ምን አሉ? ከስቴዲየም መግቢያ ጋር በተያያዘ ስቴዲየም ውስጥ የተከለከሉ ነገሮች እየበዙ ይገኛሉ። ከሰሞኑ በጣም ትልቅ ተቃውሞ ያስነሳው የውሃ መጠጫ የፕላስቲኮችን ይዞ የመግባት ጉዳይ ነበር። አሁን ደግሞ ሌላ እግድ ፊፋ ማውጣቱን ተመልክተናል። ለምንድነው? ምን አነሳቸው ጉዳዮች ይኖራሉ። ከዓለም ዋንጫ ጋር በተያያዘ ሌሎችንም አጫጭር ጉዳዮች እናነሳለን። በዋነኝነት በየክለቦቻቸው ከአርሰናል ጋር በተያያዘ ከፓሪስ ሰን ጀርመን አንድ ተጫዋች ለማስፈረም ከጫፍ ደርሷል። ስምምነት ላይ የደረሱበት ጉዳይ ነው። ተጫዋቹም ወደ አርሰናል መቀላቀል ይፈልጋል። ሌላ ጉዳይ እናነሳለን። የሞርጋን ጊብስ ዋይት እንዲሁም ደግሞ የሞርጋን ሮጀርስ ጉዳይ አርሰናል ቤት እየተነሱ ያሉ ጉዳዮች አሉ። ከማንቸስተር ዩናይትድ ጋር በተያያዘ ግራ መስመር ላይ በሉክ ሾው ቦታ ሉክ ሾው ለሚቀጥሉት ዓመታት ሊያገለግል ይችላል። ነገር ግን የረጅም ጊዜ የሉክ ሾው ተተኪ ከዛ በተጨማሪም ታይለር ማላሻም እንደሌላ ይተጋል። አጥቂ ስፍራ ላይ ምን አዳዲስ ነገሮች አሉ? ስለ ብሩኖ ፈርናንዴዝ እናነሳለን። ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲን የተመለከቱ ሌሎች ጉዳዮች ከቸልሲ ጋርም በተያያዘ የሚነሱ ሀሳቦች አሉ። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። ለእናንተ አንድ ጥያቄ አስቀድመን እናቀርብላችሁ። የውድድር ዓመቱን ትናንትና የፕሪሚየር ሊግ ላይ ከታዩ ብቃቶች መካከል አንደኛው የብሩኖ ፈርናንዴዝ ጥሩ የውድድር ዘመን አንዱ ነውና ዓለም ዋንጫው ላይ ፖርቹጋል የዓለም ዋንጫውን ብታሸንፍ ብሩኖ ፈርናንዴዝ የባሎን ዶር ይገባዋል ወይ? በተለይ ጥሩ ብቃት የሚያሳይ ከሆነ ባሎን ዶር ይገባዋል ብላችሁ ታስባላችሁ? ብሩኖ ፈርናንዴዝ በተለይ የዓለም ዋንጫ ዓመት ላይ የሚወሰኑ ነገሮች ብዙ ጊዜ ዓለም ዋንጫው ላይ የታዩ ብቃቶች ከቻምፒየንስ ሊግም ከሌሎች ውድድሮችም የበለጠ ሚዛን ይደፋሉ። በየአራት ዓመታት አንዴ ሲደረግ ያንን እንመለከታለንና ለብሩኖ ፈርናንዴዝ ያንን ማንሳት ይቻላል? ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ትናንትና ከተደረጉ ጨዋታዎች እንጀምራለን። ብራዚልም አርጀንቲናም እነ ጀርመንም ጨዋታቸውን አድርጓል። የብራዚል የአርጀንቲና ጨዋታ ከእኩለ ሌሊት በኋላ የተደረገ ጨዋታ ነበረ። ቤልጅየም ያደረገችው ጨዋታ ነበረ ከቱኒዚያ ጋር 5-0 በሆነ ውጤት አሸንፋለች። ኬቨን ደብራይነ፣ ሉኬቪያ እንዲሁም ደግሞ ራስኪን ትሮሳርድ ግቦችን አስቆጥሯል። አምስቱን የቤልጅየም ብሔራዊ ቡድን ግቦች ያስቆጠሩ ተጫዋቾች ናቸው። ብራሰልስ ላይ የተደረገ ጨዋታ ነበረ። ፖርቹጋል ከቺሊ ብሔራዊ ቡድን ጋር የተደረገው ጨዋታ በተለይ የራፋኤል ላዮ ቀይ ካርድ በጣም አነጋጋሪ ነው። በቦክስ ተማቶ በቀይ ካርድ ወጥቷል። ፖርቹጋል ግን 2-0 በሆነ ውጤት ቺሊን አሸንፋለች። ጎዴዝ እንዲሁም ደግሞ ብሩኖ ፈርናንዴዝ በተለይ ብሩኖ ፈርናንዴዝ ከፍጹም ቅጣት ምት ክልል ውጪ ያስቆጠራት ግብ 75ኛው ደቂቃ ላይ ፍራንቺስኮ ኮንሴሳው ነበር ኳሷን አመቻችቶ የቀበለው። ጨዋታውም በዛው በ2-1 በሆነ ውጤት አሸናፊነት በፖርቹጋል ብሔራዊ ቡድን ተጠናቋል። ክርስቲያኖ ሮናልዶ የመጀመሪያውን 45 ተጫውቷል። በሁለተኛው 45 ተቀይሮ ወጥቷል። 45 ደቂቃዎችን ወይም ግማሹን ብቻ በሜዳ ላይ ተመልክተናል። የአሜሪካ አዘጋጁ አሜሪካ ከጀርመን ጋር ያደረገችው ጨዋታ ከቨርስ ሁለተኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ሊሮይ ዛኔ 57ኛው ደቂቃ ላይ የማሸነፊያ ግብ በተለይ ሮቢንሰን 37ኛው ደቂቃ ላይ ያስቆጠራት ግብ በጣም የምትገርም አይነት ግብ ነበረ ያስቆጠረው። የጀርመን ብሔራዊ ቡድን ጨዋታውን 2-1 በሆነ ውጤት አሸንፏል። ከዓለም ዋንጫው በፊት እየተደረገ ያለ ጨዋታ ነው። ከቨርስ በግንባር ነው ግቧን ገጭቶ ያስቆጠረው። ከቨርስ ለአርሰናል ምን ሲሰጥ እንደነበረ በቻምፒየንስ ሊግ ፋይናል ላይ ተመልክተናል። ለኛም በጣም ትልቅ አስተዋጽኦ የሚኖረው ተጫዋች ይሆናል የሚል ሀሳብ እንደነበረው የአሰልጣኝ ዩሊያን ናግልስማንን ሀሳብ ስንመለከት ነበረ። ትናንትናም በአጥቂ ስፍራ ላይ ተጫውቶ ግብ አስቆጥሯል። ከቨርስ ጋር በተያዘ የተመለከትነው ጉዳይ ነው። ጀርመንም 2-1 በሆነ ውጤት አሸንፋለች። ስዊዘርላንድ ከኦስትሪያ 1-1 በሆነ ውጤት ጨዋታቸውን አጠናቋል። የእንግሊዝ ብሔራዊ ቡድን ሃሪኬን
ብቸኛውን ግብ አስቆጥሯል። 48ኛው ደቂቃ ላይ መጀመሪያው 45 መጠናቀቂያ ላይ ኒውዚላንድን በገጠሙበትና ባሸነፉበት ጨዋታ ላይ አሰልጣኝ ቶማስ ቱዌል ቡድናቸው ጥሩ ፊዚካሊቲ እንዳለው ነገር ግን በተለይ በጨዋታ ላይ በጣም ፍሪስታይል ጨዋታ ይመስል ነበር፣ ለመዝናናት የሚደረግ ጨዋታ ይመስል ነበር በሚል ብስጭታቸውን ገልጸዋል። የእንግሊዝ ብሔራዊ ቡድን ካሪኬን የበለጠ ሌሎች ግብ አስቆጣሪዎችን በደንብ ማግኘት ያለበት ይመስላል። ብራዚል 2-1 በሆነ ውጤት ግብፅን አሸንፋለች። በትናንትናው ጨዋታ ላይ ግብ ጠባቂው አሊሰን ቤከር የሞሐመድ ሳላን እና የአማካይ ስፍራው ተጫዋች ፋቪኒዮን በጋራ የቀድሞ የሊቨርፑል ተጫዋቾች ከጨዋታው መጠናቀቅ በኋላ በጋራ ቆመው ሲያወሩ ተመልክተናቸዋል። ብራዚል 2-1 በሆነ ውጤት አሸንፋለች። ጉማሬጅ 8ኛው ደቂቃ ላይ 11ኛው ደቂቃ ላይ ሙስጣፋ ዚኮ አቻ አድርጓቸው ነበር። ለግብጽ ብሔራዊ ቡድን ግብ አስቆጥሮ ኤንድሪክ 53ኛው ደቂቃ ላይ ብራዚል ብሔራዊ ቡድንን የማሸነፊያ ግብ አስቆጥሯል። ጨዋታው 2-1 በሆነ ውጤት እየተጠናቀቀ ጨዋታ ነው። በዚህ በብራዚል ብሔራዊ ቡድን በኩል እንግዲህ የዓለም ዋንጫው ተጠባቂ ብሔራዊ ቡድን እንደሆነች ይታወቃል። አርጀንቲና ከሆንዱራስ 2-0 በሆነ ውጤት ጨዋታው ተጠናቋል። በአርጀንቲና ብሔራዊ ቡድን በኩል ማርቲኔዝ እና ጃሉካ ሲሚዮኒ ግቦቹን አስቆጥሯል። ሁሉም እነዚህ ትናንትና የነበሩ የዓለም ዋንጫ የማጣሪያ ጨዋታዎች የዚህ የአቋም መፈተሻ ጨዋታዎች ናቸው። በቀጣይ ቀናትም ቡድኖች ራሳቸውን በደንብ እየተመለከቱ እንመለከታቸዋለን። ይቀጥላል ብለን እናስባለን። ከዓለም ዋንጫው በፊት ያሉ አጫጭር አዳዲስ ጉዳዮችን እናነሳለን። ዓለም ዋንጫው ላይ ግን ምን አዳዲስ ነገሮች ይኖራሉ በሚለው ጉዳይ ላይ ጥቂት ነጥቦችን ላንሳላችሁ። በተለይ ደግሞ ከፊፋ ጋር በተያዘ የወሰናቸው አስገራሚ ውሳኔዎች አሉ። ቮቮዜላ የ2010 የዓለም እግር ኳስ ዋንጫ ላይ በስቴዲየሞች እንግዲህ ማድመቂያ ነበረ። የዓለም ዋንጫው ሲታወስ የ2010 የደቡብ አፍሪካ የዓለም ዋንጫ ቮቮዜላን የሚረሳ ሰው ያለ አይመስለኝምና ቮቮዜላን ከስቴዲየሞች ይዞ መግባት እንደማይቻል ፊፋ ግዷል። ከዛ ውጪ ፊፋ በአዲስ ወደ ሜዳ ሲገቡ ተጫዋቾች ምንድነው የሚደረገው አዳዲስ ነገሮችን አዳዲስ ህጎችን አውጥቷል። ከዚህ በፊት በሁለት ረድፍ የተቀራኒ እና የሁለቱም የዋና ምርጥ 11 ወይም የመጀመሪያ 11 ተሰላፊዎች ብቻ ወደ ሜዳ ይገቡ ነበር። አሁን ግን በፊፋ የዓለም ዋንጫ ላይ አዳዲስ ነገሮች ይተገበራሉ። ከነዚህ መካከል ተቀያሪም ዋና ቡድኖች ወደ ሜዳ ይገባሉ፣ ተጫዋቾች ማለት ነው። ሁሉም የቡድኑ ስብስብ ሜዳውን ይገቡና በክብ ቅርጽ እንግዲህ በጋራ ቆመው ሪስፔክት የሚል ትልቅ ባነር አለ። እሱን ከዛ በተጨማሪ የሀገራቱ ባንዲራዎች የሀገራት ብሔራዊ ባንዲራዎች በግራና በቀኝ ሆነው እንግዲህ የመጀመሪያ የመግቢያው ስነስርዓት በዓለም ዋንጫ ላይ እንደዛው ነው ይጀምራል ተብሏል። ከዛ ውጪ ቅድም የብሩኖ ፈርናንዴዝን የዓለም እግር ኳስ ዋንጫ ላይ ስኬት የዓለም ዋንጫን የሚያሸንፍ ከሆነ ባሎን ዶር ይገባዋል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየቶቻችሁን አሁንም እየጻፋችሁልን አብራችሁን ቆዩ። ትናንትና ግብ አስቆጥሯል። ዓለም ዋንጫ ላይ ከሚጠበቁ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ እንደሆነ ይታወቃል። ይህንን ቪዲዮ ላይክ አድርጋችሁ ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁ እንዳላችሁ ተስፋ እናደርጋለን። ሼር፣ ላይክ፣ ሰብስክራይብ አድርጉልን። በጋራ ይህንን ቻናል በትልቅ ደረጃ ማሳደግ አለብን። ቪዲዮቻችን እንደምንፈልገው እየታዩ አይደለም። ስለዚህ የእናንተ አንድ ላይክ በእጅጉ ያገዘናልና በእናንተ በኩል ይህንን ኃላፊነት እንድትወጡ አብሮነታችሁንም እንድታሳዩን እንፈልጋለን። ከአርሰናል ጋር በተያያዘ በጣም ትልቅ የተሰማ ጉዳይ አለ። የፓሪስ ሰን ዠርመን ተጫዋች ነው፣ ተከላካይ ነው። የ18 ዓመት ተጫዋች ኤማኑኤል ምቤምባ ይባላል። በፓሪስ ሰን ዠርመን በኩል ውሉ ይጠናቀቃል ከቀናት በኋላ። በዚህ ጊዜ ደግሞ አዲስ ክለብ ፍለጋ ተጫዋቹ ወደ አርሰናል እያማተረ ይገኛል። ተጫዋቹን ለማስፈረም አርሰናል የመጨረሻ ደረጃ ላይ የደረሰበት 150,000 ፓውንድ ብቻ የሚከፍልበት እሱም የኮምፐንሴሽን ፊ ነው። በዚህ በኮምፐንሴሽን ፊ ለተጫዋቹ ይህንን ከፍሎ ከፓሪስ ሳን ዠርመን ተጫዋቹ ማስፈረም ይችላል። ነገር ግን ተጫዋቹን በቀጥታ አርሰናል ማጫወት አይችልም። የስራ ፍቃድ እስኪያገኝ ድረስ ቢያንስ ለሚቀጥሉት 6 ወራት ከአርሰናል ጋር የሚቀጥል አይመስልምና በብዙ መንገድ እየተነሳ ያለ ጉዳይ ነው። አርሰናል ይህንን ተጫዋች ማስፈረም የሚችል ከሆነ ጥሩ ታለንተር ተጫዋች ነው። ፓሪስ ሰን ዠርመን አዲስ ውል አቅርቦለት ነበር። ተጫዋቹ ግን መፈረም አልፈለገም። አዲስ ቻሌንጅ ፍለጋ ወደ አርሰናል እንደሚመጣ በተለይ የዊሊያም ሳሊባ ጉዞ ዊሊያም ሳሊባ በአርሰናል ያደገበት መንገድ ትልቅ ተጫዋች የሆነበት መንገድ ለኤማኑኤል ምቤምባም ትልቅ መነሻ ሆኖ እየተነገረ ያለ ጉዳይ ነው። ከክለብ ብሩገ የመስመር አጥቂው ተጫዋች ክርስቶስ ቲዜሎስ ጋር በተያዘ የግሪካዊ ተጫዋች
ተጫዋች አርሰናል መዳረሻው ሊሆን ይችላል እየተባለ ይገኛል። በአውሮፓ ቻምፒየንስ ሊግ እንዲሁም ደግሞ በብዙ ደረጃ ጥሩ ኮምፒት ሲያደርግ የነበረና በቻምፒየንስ ሊግ እግር ኳስ ላይ የሚጫወት ቡድን ውስጥ መቀላቀል ይፈልጋል ተብሏል። እንደ ሩመሮች ከሆነ አርሰናል ተጫዋቹ ለማስፈረም የበለጠ እድል አለው። ግሪካዊ ተጫዋችም የአርሰናል መዳረሻውን ወይም ደግሞ አርሰናልን መምረጡን የሚያሳዩ ዘገባዎችን ተመልክተናል። ክሪስቶስ ቴዘሎስ አዲሱ የአርሰናል ዊንገር ሊሆን ይችላል የሚሉ ዘገባዎችን ተመልክተናል። ትናንትና በእርግጥ የፖርቶ ዊሊያም ጎሜዝን ስም ስንመለከት ነበር። አዲሱ ተጫዋች ክሪስቶስ ቴዘሎስ እንደሆነ እየተነገሩ ያሉ ዘገባዎች ያሳያሉ። ከዛ ውጪ በአርሰናል በኩል ሌሎችም ተጨማሪ ጉዳዮች ይነሳሉ። ማንቸስተር ዩናይትድ ቤት ምን አይነት እቅዶች አሉ? በቀጣይ ማንቸስተር ዩናይትድ ምን አይነት ዝውውሮችን ሊያደርግ ይችላል የሚለውን እንመልከት። ከአጥቂ ስፍራ ጋር በተያዘ እድሜው የገፋ ተጫዋች ወይም እንደ ዳኒ ዌልቤክ የተቀያሪ ተጫዋች ሚና ያለው አጥቂ ነው እንጂ ዋና አጥቂ ያመጣል ተብሎ አይጠበቅም የሚሉ ዘገባዎችን እየተመለከትን እንገኛለን። ጆን ፊሊፔ ማቴታ ስሙ ሲያዝ ነበረ። ትልቅ ክፍያ ተከፍሎበት ግን የሚመጣ አጥቂ የለም። ምክንያቱም ቤንያሚን ሼሽኮ የቡድኑ አጥቂ ነው። ያንን ቡድን ደግሞ ገና ወጣቱ አጥቂ ቢሆንም ቡድኑን ይመራል ተብሎ ወደ ቀጣይ ዙር ያሸጋግራል ተብሎ የሚታሰብበት ተጫዋች ነውና እንደ ማንቸስተር ዩናይትድ ሀሳብ ከሆነ ተጫዋቹ በማንቸስተር ዩናይትድ በሚቀጥሉ ጊዜያት ላይ በዋና የቡድኑ ቁልፍ ሰውነት ይቀጥላል ተብሎ እየተጠበቀ ይገኛል። ከሊቨርፑል ጋር በተያያዘ አንዶኒ ኢራዮላን መሾሙ ይታወቃል። ስፔናዊ አሰልጣኝ በሊቨርፑል ቤት ስራቸውን የሚጀምሩት ደግሞ አንዳንድ ተጫዋቾችን ለማስፈረም ጥረት በማድረግ ነው። ከነዚህ ተጫዋቾች መካከል የ2 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች በቦርመዝ የውድድር ዓመቱን ሲጫወት ተመልክተናል። 89 ጨዋታዎችን በአንዶኒ ኢራዮላ ስር አድርጓል። የተጫዋች አሌክስ ስኮት ይባላል። ወደ ሊቨርፑል ለመቀላቀል ብዙ ጥረቶች በሊቨርፑል በኩል እያደረጉ ይገኛሉ። እሳቸው አሰልጣኙ አንዶኒ ኢራዮላም ተጫዋቹን በደንብ ያውቁታልና 6 ግቦችን አስቆጥሯል። 5 አሲስቶችን ደግሞ በአጠቃላይ የ11 የግብ ተሳትፎ ነበረው በያዝ ነው የውድድር ዘመን ላይ። አሌክስ ስኮት አዲሱ የሊቨርፑል ተጫዋች ሊሆን ይችላል የሚሉ ሀሳቦችን በስፋት እየተመለከተ እንገኛለን። ሌሎች የቸልሲና የማንቸስተር ዩናይትድ የማንቸስተር ሲቲን ጉዳዮችም እንመለከታለን። ከማንቸስተር ሲቲ ጋር በተያዘ የሮድሪ ጉዳይ በስፋት እየተነሳ ይገኛል። አሰልጣኝ ጆዜ ሞሪኒዮ ማንን ሊያመጡ ይችላሉ የሚለው በደንብ እየተጣበቀ ይገኛል። በተለይ ዛሬ የሪያል ማድሪድ ፕሬዝዳንታዊ ምርጫ የሪያል ማድሪድ ሶሺዮ የክለቡ ሜምበሮች ሶሺዮ የሚባለው የክለቡ ደጋፊዎች እንግዲህ ወደ ሳንቲያጎ በርናባው በመሄድ ድምጻቸውን ይሰጣሉ። ሉዊስ የተለያዩ ስሞች አሉ። በተለይ በሉዊስ ዲያዝ በሃሪኬን እና በማይክል ኦሊሴ የተጣመረው የባየርን ቡድን እይታ ውስጥ ገብቷል። በተለይ ማይክል ኦሊሴን በተመለከተ የሚነሱ ጉዳዮች አሉ። በፕሬዝዳንትነት ምርጫው ላይ ደግሞ የሚመረጠው ሰው ትልቅ ተጽዕኖ ይኖረዋል። በቀጣይ ቡድኑን በሚቀላቀሉ ተጫዋቾች ዙሪያ ፍሎሬንቲኖ ፔሬዝ የ79 ዓመቱ ፍሎሬንቲኖ ፔሬዝ ወይም ደግሞ ኤንሪኬ ሪኬልሜ 37 ዓመቱ የአዲሱ ሪያል ማድሪድ ፕሬዝዳንት ለመሆን የሚወዳ ደሩበት ሂደት ዛሬ የመጨረሻ ሂደቱ ይጠበቃል። ድምጽ መስጫ ዛሬ ቀኑ ነውና ፍሎሬንቲኖ ፔሬዝ ሮድሪ ከማንቸስተር ሲቲ ወደ ሪያል ማድሪድ እንዲመጣ አይፈልጉም የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ከሮድሪ ይልቅ ሌሎች ተጫዋቾች ላይ ትኩረት ማድረግ እንደሚፈልጉ የሚያሳዩ ዘገባዎችን ተመልክተናል። ማይክል ኦሊሴን በተመለከተ የፍሎሬንቲኖ ፔሬዝ የመጀመሪያ እቅድ ነው 150 ሚሊዮን ዩሮ መደበው ተጫዋቹ ማምጣት ይፈልጋሉ የሚሉ ዘገባዎችን ተመልክተናል። ካርል ሃይንዝ ሩሜኒጋ የባየር ሙኒክ ሰው ናቸው። በባየርን በኩል የሰጡት አስተያየት ነበረ ትናንትና የተመለከት ነው። ምንድነው ያሉት? 200 ሚሊዮን ፓውንድም ቢከፈል ለባየርን ደጋፊዎች 200 ሚሊዮን ፓውንድ ምን ያደርግላቸዋል? በማይክል ኦሊሴ መዝናናት ማይክል ኦሊሴ ውጤታማ ሲሆን መመልከት ነው እንጂ 200 ሚሊዮን ፓውንድ ወደ ባየርን ካዝና ገባ 300 ሚሊዮን ፓውንድ ምንም ጥቅም የለውም የሚል አስተያየታቸውን ሲሰጡ ነበረ። አሁን በተጫዋቹ ጉዳይ ላይ ፍሎሬንቲኖ ፔሬዝን በተመለከተ ፍላጎቶች እንዳሏቸው ይታወቃልና የዲዲዬ ዴሻ የፈረንሳይ ብሔራዊ ቡድን አሰልጣኝ እርግጠኛ ነኝ ማይክል ኦሊሴ በቀጣይ በባየር ሙኒክ ይጫወት በዛው በሪያል ማድሪድ ይፈርም እስካሁን ውሳኔ ወሰነ አይመስለኝም። ለራሱ የሚበጀውን ውሳኔ ይወስናል ብዬ እጠብቃለሁና ምን እንደሚጠቅመው በደንብ የሚያውቅ ይመስለኛል። በእርግጥ ፍላጎቶች አሉ። ባየርንም እንዲቆይ ሪያል ማድሪድም እንዲመጣ ይፈልጋሉ የሚል ሀሳባቸውን ዲዲዬ ዴሾ ሲያነሱ ተመልክቻለሁ። ከዛ ውጪ ግን ሌሎች ክለቦችም ፕሮፖዛል መላካቸው አይቀርም ለማይክል ኦሊሴ። ነገር ግን እኛ
በሪያል ማድሪድም ፈረመ፣ በባየር ሙኒክም ቆየ። በፈረንሳይ ብሔራዊ ቡድን የምንፈልገው ውጤታማ እንዲሆን ነው፣ ጥሩ ፐርፎርም ያደርጋል ብለን እንጠብቃለን፣ ምንም ማተር አያደርግም የሚሄድበት ክለብ የሚል አስተያየታቸውን ሰጥቷል። የዶርትመንዱ ፕሬዚደንት አንድ የሰጡት ሀሳብ በጣም አነጋጋሪ ይሆናል። አንሲ ጆአኪም ቫትስ ጋር በተለይ ከሃርሊንግ ብራውት ሃላንድ ጋር በተያዘ ሪያል ማድሪድን ሃርሊንግ ብራውት ሃላንድ በጣም የሪያል ማድሪድ ወዳጅ ነው፣ ሪያል ማድሪድን ይወዳል። ነገር ግን በሚቀጥሉት እሱን ይህንን ደብቆት አያውቅም። በሚቀጥሉት አመት ወይም በዚህ ክረምት ወደ ሪያል ማድሪድ ይሄዳል ብዬ አላስብም። ነገር ግን በ2-3 ዓመታት ውስጥ የሪያል ማድሪድ አዲሱ ተጫዋች ሆኖ ልንመለከተው እንችላለን። አሁን ግን አይመስለኝም ይላሉ በደንብ የሚያውቁት ሰው እንደሆኑ ይታወቃል። ከኤንሪኬ ሪኬልሜ ጋር በተያዘ በፕሬዝዳንታዊ ምርጫ ላይ ያነሱት ጉዳይ አለ። ይህ ምርጫ ኦልሬዲ እንግዲህ ወርዝ ያደርጋል። ማድሪድ በጣም ሲሪየስ የሚባል በጣም ትልቅ የገንዘብ ችግር ውስጥ ያለ ቡድን ነው። በአጠቃላይ ደግሞ ፍሎሬንቲኖ ፒሬዝ ለባለሀብት ክለቡን ለመሸጥ ጥረት እያደረጉ እንደዋለ ይታወቃልና በሪያል ማድሪድ ቤት ለውጥ የሚያስፈልግበት ሰዓት ላይ ይገኛል እያለ ይገኛል። ለፕሬዝዳንታዊ እጩ ዛሬ ይለይለታል። ከሪያል ማድሪድ ጋር በተያዘ በብዙ ክለቦች የሚፈልገውን ማቴዎስ ፈርናንዴዝን ማስፈረም ይፈልጋል። ዌስትሃም 80 ሚሊዮን ፓውንድ እያለ ይገኛል። በእርግጥ ለእንግሊዝ ክለቦችና ለሌሎች ክለቦች የተጫዋቾች ዋጋ ተመሳሳይ አይደለም። ለምሳሌ 70 ሚሊዮን ፓውንድ የተከፈለበት ተጫዋች አንቶኒ ጎርደንን ከሰሞኑ ተመልክተናል። የእንግሊዝ ክለቦች ቢጠይቁ እስከ 100 ሚሊዮን ፓውንድ ድረስ ኒውካስል ዩናይትድ ሊጠይቅ ይችላልና ለዌስትሃምና ለሪያል ማድሪድም የማቴዎስ ፈርናንዴዝ ጉዳይ በዋጋ ደረጃ ላይስማሙ የሚችሉበት እድል ጠባብ ነው። የዚህ የክለቡ ብቻ ፍላጎት የሚወስነው ጉዳይ እንደሆነ ማንሳት ይቻላል። ከዛ ውጪ ያሉ ጉዳዮችን ደግሞ እንመልከት። ከማንቸስተር ዩናይትድ ጋር በተያዘ ሉዊስ ሆልን ሲፈልግ ነበረ። ሉዊስ ሆል የኒውካስል ዩናይትድ የግራ መስመር ተከላካይ ነው። በጣም ጥሩ ተጫዋች እንደሆነ በውድድር ዓመቱም ተመልክተናል። ከዛ ውጪ ሌሎች ቦታዎችም ላይ ጥያቄ የተነሳበት ጉዳይ ከዚሁ ከማንቸስተር ዩናይትድ ጋር በተያዘ ናትናኤል ብራውንንም ማስፈረም ይፈልጋል። በጣም ቨርሳታይል የሚባል ዊንግ ባክ፣ ሌፍት ባክ፣ ራይት ባክ ሆኖ መጫወት የሚችል ተጫዋች ነው። በጀርመን ብሔራዊ ቡድን እየተመለከትነው እንገኛለን። ለባየር ሙኒክ ዝውውር የበለጠ የቀረበ ተጫዋች ነው ሲባል ነበረ። ከዛ ውጪ ግን አሌያንድሮ ባልዴን ማንቸስተር ዩናይትድ ከባርሰሎና ማስፈረም ይፈልጋል። ሌላኛው የማንቸስተር ዩናይትድ የክለቡ እቅድ ነው የሚሉ ዘገባዎችን ተመልክተናል። ከአርሰናል ጋር በተያዘ ገብርኤል ማርሴሊን በተመለከተ እንደ ክርስቲያን ፋልከ ዘገባ በባየርን ሾርት ሊስት ውስጥ ያለ ዝርዝር ውስጥ ያለ ባየርን የሚፈልገው ተጫዋች ነው። አትሌቲኮ ማድሪድ ደግሞ የተጫዋቹ ፈላጊ እንደሆነ ይታወቃል። 50 ሚሊዮን ዩሮ በላይ ይፈልጋል። ነገር ግን በተጫዋቹ በኩል በባየር ሙኒክ በሄድ ከማይከል ኦሊሴ እንዲሁም ደግሞ ከሉዊስ ዲያዝ ጋር ተፎካክሬ መጫወት አልፈልግም፣ የጌም ታይሜ አሹራንስ ይፈልጋል፣ ስለዚህ ወደ ባየር ሙኒክ አልሄድም የሚል እምነት አለው የሚሉ ሀሳቦችን እየተነሱ በብዙ መገናኛዎች ላይ ተመልክተናል። ከሞርጋን ጊብስ ዋይት ጋር በተያዘ ባርሰሎና በማንቸስተር ዩናይትድ በአስቶን ቪላ እንዲቆይ ይፈልጋል። ቼልሲ፣ ፓሪስ ሰን ዠርመን ሲባል ነበር። አሁን ደግሞ ባየር ሙኒክ ሌላ ተፋላሚ ሆነው መጥቷል። ስንመለከተው የ3 ዓመቱን እንግሊዛዊ ተጫዋች የ3 ዓመቱን ፕሌይ ሜከር ለማስፈረም 14 ግቦችን አስቆጥሯል፣ 12 አሲስቶችን አስመዝግቧል። ጥሩ የውድድር ዘመንን ያሳልፋል ተብሎ ይጠበቃልና በብዙ ክለቦች እየተወስ ገብቷል። ተጫዋቹ ግን አሁንም የመጨረሻ ውሳኔውን ገና እንዳልወሰነ የሚያሳዩ ዘገባዎችን በዝርዝር ተመልክተናል። ቼልሲ ግብ ጠባቂ መፈለጉ አይቀርም። ሮበርት ሳንቼዝ ጥያቄ የሚነሳበት ግብ ጠባቂ ሆኗል። ከዛ ውጪ ሌሎችም ግብ ጠባቂዎች አሉት በተለያዩ ክለቦች በውሰቱን። ነገር ግን የኤሲ ሚላኑን ግብ ጠባቂ ማይክ ሚኞንን ለማስፈረም የፈረንሳይ ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። ፍላጎቶች አሉት። ካልቺዮ መርካቶ እንደዘገበው ከሆነ ምናልባት በቀጣይ ጊዜያት ላይ በትልቅ ደረጃ በቼልሲ ልንመለከተው ከምንችላቸው ዝውውሮች መካከል አንዱ ነው እየተባለ ይገኛል። ዘሰን ሞርጋን ጊብስ ዋይት ባርሰሎና ይፈልጋል ይለናል የዘሰን ዘገባ። በጣም አነጋጋሪ ዘገባው ነው፣ ተመልክቼዋለሁ። ዘሰን ተጫዋቹን አርሰናል ይፈልገዋል። በተለይ የሞርጋን ሮጀርስ ዝውውር የማይጠናቀቅ ከሆነ አርሰናል ትኩረቱን ወደ ሞርጋን ሮጀርስ ፊቱን አዙሮ ዝውውሩ ሊያጠናቀቅ ይችላል። የኖቲንጋም ፎረስቱ ተጫዋች በብዙ ክለቦች እየተፈለገ ያለ ተጫዋች እንደሆነ በደንብ ተመልክተናልና ከብሩኖ ፈርናንዴዝ ጋር በተያዘ ቀደም ያነሳው ጥያቄ ነበረ። የባሎን ዶር ሽልማት በደንብ ተገቢ ይመስላል የሚሉ ሀሳቦች አሉ። በተለይ በዓለም ዋንጫ ላይ ዋንጫ
ዋንጫውን አሸንፎ የሚያጠናቀቅ ከሆነ በቢያንስ 5 አሲስቶችን ማስመዝገብ የሚችል ከሆነ አንዱ ለግቦችን ካስቆጠረ በዓለም ዋንጫ ላይ ያለውን ክብደት ተመልክቶ ኮዲው ሽልማቱ ይገባዋል የሚሉ ድምጾችን እየሰማን እንገኛለን። በቀጣይ ጊዜያትም የሚጠበቅ ነው። ከሊቨርፑል ጋር በተያያዘ ፌዴሪኮ ኬዛ በክለቡ መቆየት ፈልጋለው፣ ነገር ግን ሬጉላርሊ በቋሚነት መጫወት ነው የምፈልገውና ያንን ኦፖርቹኒቲ ድል የማይሰጠኝ ከሆነ በቀጣይ የውድድር ዘመን አማራጮችን ለመፈለግ እገደዳለሁ የሚል አስተያየቱን ሰጥቷል። የመጀመሪያው ውድድር ዘመን በሊቨርፑል ቤት ብዙ አልተጫወኩም ነበር፣ አሁንም ተመሳሳይ ችግሮች እንዳይፈጠሩ ፈልጋለሁ የሚል ሀሳቡን ሲሰጥ ተመልክተናል። ከዛ ውጪ ትናንትና የእናንተ በርከት ያሉ መልእክቶች መተውልናል። ሀሳብ አስተያየቶቻችሁን ዛሬም እንቀበላለን። ትናንትና አቡሽ ገዛ መጀመሪያ መልእክት የተላከልን የመጀመሪያው መልእክት የአቡሽ ገዛ ነው። ከዛ ውጪ ክፍሌ ዳቪድ ራያ ነው ለኔ ምርጡ ተጫዋችና በሱ አርሰናል ውጤት ይዞ የወጣባቸው አጋጣሚዎች በጣም ብዙ ናቸው ብሎናል። ሰለሞን ንጉሴ ዳቪድ ራያ፣ ራይስ፣ ጋብሪኤል፣ ብሩኖ፣ ሃላንድ፣ ቸርኪ በደረጃ የፕሪሚየር ሊጉ ምርጥ ተጫዋቾች ናቸው። ዳቪድ ራያ ይገባዋል። ከዛ በኋላ ዴክላን ራይስ እንዲሁም ጋብሪኤል ማጋሌሽ፣ ብሩኖ ፈርናንዴዝ፣ ሃላንድ እና ሪያን ሸርኪ በዚህ ዝርዝር ውስጥ የተካተቱ ናቸው። በደረጃ አስቀምጧቸዋል። አህመድ መሐመድ እንዴት ናችሁ? ሰላም ቤተሰቦች። አህመድ ከጅቡቲ ነኝ። ዓመቱ ምርጥ ተጫዋች ለኔ በግሌ ስኬታማው ብሩኖ ፈርናንዴዝ ነው። ራያ ማጋሌሽና ራይስ ደግሞ በግል ሳይሆን በጋራ በቡድን ስኬታማ የነበሩ ቡድኖች ናቸው ብሏል። አሉ ከደቡብ አፍሪካ ለኔ ዶሚኒክ ሶቦዝላይ ሃንጋሪያዊ ተጫዋች የፕሪሚየር ሊጉ ምርጥ ተጫዋች እሱ ነበረ ብሎናል። ኃይለ ማርያም ሰላም ቤስቶች እንዴት ናችሁ? ማንቼ በሉክሾ ቦታ ላይ የዌስትሃሙን መሌክ ዲዮፍን ቢያስፈርም ኤላጄ መሌክ ዲዮፍን ቢያስፈርም ጥሩ ነው ብሎናል። ከዛ ውጪ ከእድሜውም ከክፍያውም ከብቃቱም መግፋት ጋር በተያዘ ተከላካይ ላይ ከፍ ያለ ደረጃ ጠብቋለው የሚል ነገር አንስቷል። ከመሌክ ጋር በተያዘ የሚነሱ ጉዳዮች ናቸው። ሽመልስ ከኳታር እንዴት ናችሁ? ለኔ ዓመቱ ምርጥ ዳቪድ ራያ ቢሆንም መኛለው ቢያሸንፍ ደስተኛ ነኝ። ቤስቶች እንዴት ናችሁ? ጥያቄ ያለኝ ብሎናል። በየክለቡ ለምሳሌ የ5 ዓመት ውል ከፈረመ በኋላ አንድ ተጫዋች ቢያንስ 2 ዓመት ተጫውቶ ሌላ ክለብ ቢፈልገው ወደዛ ክለብ ቢሄድ ክለቦቹ በመልኩ ነው ድርድር የሚያደርጉት የሚለውን ሀሳብ አንስቶልናል። በክለቦች በኩል ተጫዋቾችን በተለምዶ እንላለን እንጂ ተጫዋቾችን አይገዝም። ውላቸውን የሚገዙት ከዛ በኋላ አዲስ ውልም ከተጫዋቾቹ ጋር ይስማማሉ። ለምሳሌ ከተጫዋቾቹ ብቃት በእኩልም ወይም እንደ ተጫዋቾቹ ብቃት የሚታይ ቢሆንም ለምሳሌ 5 ዓመት ውል ያለው ተጫዋችና 3 ዓመት ውል 2 ዓመት ውል ያለው ተጫዋች ዋጋቸው እኩል አይደለም። የውል ዕድሜያቸው የተጫዋቾቹን ዋጋ ከፍም ዝቅም የሚያደርገው ጉዳይ አንደኛው እንደሆነ ይታወቃል። ድርድሮች ሲደረጉ ደግሞ በመጨረሻ ጥያቄዎች ይኖራሉ። የተጫዋች ይሸጣሉ ወይ፣ ምን ያክል ተገቢነት አለው የሚለውን በድርድሮች ክለብ ለክለብ አስቀድሞ ይደረጋሉ። ክለቦች ፍቃድ ከሰጡ በኋላ ደግሞ ከተጫዋቾች ጋር የሚኖሩ ድርድሮች ይኖራሉ። አየነው ሙላለም የዘውትር አድማጫችን ነው። ሰላም ምርጦች። አርሰናል የዝውውር ወሬ በየቀኑ መስቀልቅሉ የወጣው ነውና አርሰናል ቶሎ ተጫዋቾችን ማስፈረም አለበት፣ መፋዘዝ የለበትም የሚል ነገር አንሷል። ለኔ ዴክላን ራይስ ያመቱ ምርጥ ነው ብሎናል። ፖፓይስኬ የጻፈልን መልእክት አለ። ከልብ እናመሰግናለን። አቤል ራፋኤል ሊያው የት ቦታ ነው የሚችለው ለአርሰናል ይሆናል ወይ የሚል ጥያቄን አቅርቦልናል። አቤል በትክክል ራፋኤል ሊያው የግራ መስመር አጥቂ ቦታ ላይ መጫወት የሚችል ፈጣን ድሪብለር፣ ግብ አስቆጣሪ አይነት ተጫዋች ነው። በእርግጥ ዘንድሮ በተገቢው ቦታ አልተጫወትኩም፣ ተገቢውን ብቃትንም አላሳየውም የሚል እምነት አለውና ከክለቡ ጋር በተያያዘ ጥያቄዎችን ያነሳልና እሱን በተመለከተ የሚነሱ ሀሳቦች አሉ። አሸናፊ ከደቡብ አፍሪካ ራፋኤል ሊያው አቋም ወርዷል። ከእንግሊዝ ፕሪሚየር ሊግ የሚያስፈርመው ማለ ብዬ አላምንም። የዓመቱ ምርጥ ተጫዋች በተመለከተ ከብሩኖ ፈርናንዴዝ አያልፍም 2025-26 የውድድር ዘመን። ከዛ ውጪ ሌሎች የሚያነሳቸው ጉዳዮች አሉ። ኒኮ ኦራሌ ከሲቲ የዓመቱ ምርጥ ተጫዋች ነው በሚል እያስቀመጠው ከወጣቱ ተጫዋቾች መካከል ዝርዝሩን አስቀምጧል። ነጅብ ሰንገሮ እንዴት ናችሁ? ማይክል ኦሊሴ ማድሪድ ሊፈርም ይችላል። ሙኒክ 150 ሚሊዮን ዩሮ ከቀረበለት ተጫዋቹን የማይሸጥበት ምክንያት የለም ብሏል። ከዘውጪ መሐመድ ጆዋ ፔድሮ የኔ የዓመቱ ምርጥ ተጫዋች ነው፣ ብሩኖ ፈርናንዴዝ ሁለተኛ፣ ራያ ሶስተኛ ደረጃ ላይ ይቀመጣሉ ብሏል። ሸርኪ ደግሞ በወጣት ተጫዋቾች ቅድሚያውን አግኝቷል። አንዱዓለም ታፈሰ ብሩኖ ፈርናንዴዝ ይገባዋል ብለውናል። ሰይፈዲን ሰላም ቤተሰቦች እንዴት ናችሁ? ራይስ፣ ፈርናንዴዝ፣ ራያ፣ ጋብሪኤል እንዲሁም ሃላንድ፣ ቸርኪ የዓመቱ ምርጥ ተጫዋቾች ይገባቸዋል። በጣም በጣም ጥሩ የውድድር ዘመን አሳልፏል ብለውናል። አሸብር ያነሳቸው ጉዳዮች አሉ። ከልብ እናመሰግናለን። አብዲ አደም እንዲሁም ሌላኛው
ቅድስት ጀንበሩ የጻፈችልን መልእክት አለ። ጀግናው ኮቢ ሜኖ ነው ወጣቱ ተጫዋች ይገባዋል ብለናለች። እንዳላይ ሰሞኑን የኔ ምርጥ ሰላም ብሎናል። የኔ ምርጥ የዘወትር አድማጫችሁ ነኝ፣ አቀራረባችሁ ይመቸኛል ብሎናል። ከልብ እናመሰግናለን ሁላችሁንም ለጻፋችሁልን ለሰጣችሁን መልእክቶች። በርከት ያሉ ጉዳዮችን በአዳዲስ መልከት ይዘን እንመጣለን። ከራፋኤል ሊያው ጋር በተያያዘ አርሰናልን በጣም በተለይ ማንቸስተር ዩናይትድ በጣም ወደዋለው የሮላንዶን በዛ መለከተው ነበር። የሮላንዶ አድናቂ ነኝ፣ የክርስቲያኖ ሮላንዶ። አርሰናልንም በጣም የምወደው ክለብ ነው ብሏል። እንግዲህ እንዲያስፈርሙ ጥሪ እያደረገ ያለ ይመስላል። በቀጣይ ወደ የትኛው ክለብ ይሄዳል የሚጠበቅ ጉዳይ ነው። ዝርዝር ጉዳዮችን በቀጣይ እንመለስባቸዋለን። ለዛሬ ግን እዚህ ላይ እናበቃለን። ለሰጣችሁን ጊዜ፣ ለሀሳብ ለአስተያየቶቻችሁ፣ ለመልእክቶቹ በሙሉ ከልብ እናመሰግናለን። በብሩኖ ፈርናንዴዝ ጉዳይ ላይ ሀሳብ አስተያየቶቻችሁን እየላካችሁልን አሁንም አብራችሁን ቆዩ። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።